የተወደዳችሁ የሃናንያ ቴዎሎጂካል ኮሌጅ የኦንላይን ተማሪዎች ሰላም ለእናንተ ይሁን። መጋቢ ቴዎድሮስ ሙባላለው ባለፈው ሌሰን 5 አይተናል። አሁን ደግሞ ሌሰን 6 እናያለን ማለት ነው። ዛሬ በሚኖረን ትምህርት ጳውሎስ ሰዎችን ባህል እንዴት ነበር የተመለከተው ወይም እንዴት በአክብሮት እንደሚመለከት እናያለን። ስለ እውነትና ግንዛቤ ወይም reality and perception ስለሚለው እውነት እንመለከታለን። አስቀድመን እንጸልይና ትምህርታችንን እንሄዳለን። እግዚአብሔር ዘላለም አምላክ በጌታ በኢየሱስ ስም ይህን ጊዜና ዕድልን ስላዘጋጀልን እናመሰግናለን። ደግሞ እግዚአብሔር ዘላለም አምላክ በዚህ ሚዲያ የሚማሩትን ተማሪዎች እግዚአብሔር ሆይ እንድታግዝ እግዚአብሔር ዘላለም አምላክ የሚሽን ሰዎች እንድታደርጋቸው የወንጌል ሰዎች እንድታደርጋቸው በጌታ በኢየሱስ ስም ጸልያለሁ። ይሄ ትምህርት በህይወታቸው ላይ እንዲሰራ እንዲያገኛቸው እንዲለውጣቸው ፍሬያማ እንዲያረጋቸው በኢየሱስ ስም ጸልያለሁ። እኔን ባሪያ ነዳኝ ጊዜውን ላንተ አሳልፈን ሰጠን በኢየሱስ ስም አሜን። ባለፈው በነበረው ትምህርታችን ካልቸራል አንትሮፖሎጂ ከሚሽን ጋር ተያይዞ ያለው ጥቅም ምን እንደሆነ በጣም በጥልቀት በስፋት ተመልክተናል ማለት ነው። ምንም እንኳን መንፈስ ቅዱስን ባይተካም ነገር ግን ትልቅ ቦታ አለው ከሚሽን ጋር ተያይዞ ሚሽንን ከመስራት ጋር ወደ ተለያየ ቦታ ሄዶ ወደ ተለያየ ማህበረሰብ ገብቶ ወንጌልን ለመመስከር ግን ይሄ ትምህርት አሁን ያወራን ያለነው ትምህርት ትልቅ መሳሪያ እንደሆነ በጣም በስፋት አንስተናል ማለት ተመልክተናል። ስለዚህ ዛሬ ደግሞ በሚኖረን ጊዜ ምናየው ጳውሎስ የሰዎችን ባህል እንዴት ነው የተመለከተው? ሐዋርያት ሥራ ምዕራፍ 17 እናያለን። እንደዚሁም ስለ እውነታና ግንዛቤ reality and perception ስለሚለው እንደዚሁም ደግሞ ታላቅ እውነትና ታናሽ እውነት ስለሚባለው ወይም the big reality እና the small reality ስለሚባለው ነገር እንመለከታለን ማለት። ስለዚህ ጳውሎስ በሐዋርያት ሥራ ምዕራፍ 17 ከ16 እስከ 34 ላይ እንዴት ነው ለአቴና ሰዎች ወንጌልን የመሰከረው? ስለዚህ አቴና ሰዎች የተለየ ባህል ያላቸው ሰዎች ናቸው። የፍልስፍና ሰዎች ናቸው፣ የእውቀት ሰዎች ናቸው፣ የተማሩ ሰዎች ናቸው። ስለዚህ ለነዚህ ሰዎች ጳውሎስ የተለየ መንገድ ሲጠቀም እንመለከታለን። የተለየ መንገድ ሲከተል እንመለከታለን። ቁጥር 18 ላይ ከኤፌስቆሮስ ወገንና ኢስጦኪዮስ ከተባሉ ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹ ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎችም የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲስን አማልክት የሚያወራ ይመስላል አሉ። ከዛ ምን ያክል የማወቅ ጉጉት እንዳላቸው ጳውሎስ አጥንቷል ማለት ነው። ከቁጥር 18 እስከ 20 ላይ ስትሄዱ ይሄንን ታያላችሁ። ይዘውም የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናል፣ በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አሪዮስፎጎስ ወደ ተባለው ስፍራ ወሰዱት። ጳውሎስ የማወቅ ጉጉታቸውን እንዳከበረላቸው እንመለከታለን ማለት ነውና የተለየ ባህል እንዳላቸው እና ከአንዳንድ ፈላስፎች ጋር እንደተገናኘ ኢየሱስ ትንሣኤና ወንጌል እንደሰበካቸውና የተለየ አማልክትን ያስተዋውቀናል ብለው እንግዲህ ከሰሟቸው አማልክቶች ወይም ከተቀበሏቸው ሌላ አዲስ ለመቀበል የተዘጋጁ ነበሩ ማለት ነው። ጳውሎስም በአሬስፎጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሑፍ ያለበት መሠዊያ ደግሞ አግኝቻለሁ። እንግዲህ ይህን ሳታውቁ የምታመልኩትን እኔ ነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይ የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣል፣ አንዳች የሚጎለው በሰው እጅ አይገለገልም ይላል። ስለዚህ ጳውሎስ ባህላቸውን ሪጀክት አላደረገም። የሚያደርጉትን ነገር አልተቸም። ጣዖት ያመልካሉ። የተለያየ ጣዖት የሚያመልክ ማህበረሰብ ነውና ሲጀምር ምን ብሎ ነው የሚጀምረው? እናንተ ከሁሉ በላይ አማልክት እንደምትፈሩ አያለው ብሎ ነው የጀመረው። አማልክት እነሱን በማንቋሸሽ ወይም የሚከተሉትን ነገሮች በማንቋሸሽ አላንቋሸሸም። ስለዚህ ለማይታወቅ አምላክ የሚል ጽሑፍ ያለበት መሠዊያ ደግሞ አግኝቻለሁ ይላል። እንግዲህ ያየ ከተማዋን ሲያልፍ ለማይታወቅ አምላክ የሚል መሠዊያ
አገኝቷል። የማይታወቅ አምላክ እያሉ የሚያመልኩት ማለት ነው። እኔ ነግራችኋለሁ ይላል። እናንተ ሳታውቁት የምታመልኩትን አምላክ እኔ ነግራችኋለሁ። እርሱ ሰማይና ምድርን የፈጠረ ሕይወትን እስትንፋስን ሁሉንም ለሁሉ ይሰጣል። አንዳች የሚጎለው በሰው እጅ አይገለገልም። ስለዚህ ባህላቸውን ከምስራቹ ጋራ ከወንጌል ጋራ አገናኘ ማለት ባህላቸው ጣዖትን ማምለክ ነው። ከዛ የማይታወቅ አምላክ የሚላየ ስለዚህ ያ ለወንጌል ትልቅ በር ከፈተለት ማለት እንጂ ባህላቸውን በማንቋሸሽ ጳውሎስ አልሰበከም አላስተማረም። እንደውም ምን ይላል ቁጥር 26-27 ምናልባት እየመረመሩ ያገኙት እንደሆነ እግዚአብሔር ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰው ወገኖች ሁሉ ከአንድ ፈጠረ፣ የተወሰኑትንም ዘመኖች ለሚኖሩበት ስፍራ ዳርቻ መድቦላቸዋል። ቢሆንም ከአንዳንዶች የራቀ አይደለም። ስለዚህ ጳውሎስን መደምደሚያው ስንመጣ በጣም ሰፊ ነገር ስለሆነ መደምደሚያውን ስንመጣ ምን ይላቸዋል? እንግዲህ እግዚአብሔርን ያለማወቅ ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯል። በዚያ ቀን ባዘጋጀው ሰው እጅ በዓለም ላይ በጽድቅ ሊፈርድ አለው። ስለዚህ እርሱ ከሙታን ባስነሳው ሁሉ አረጋግጧል ብሎ ወንጌልን ሲያካፍላቸው እንመለከታለን። ይሄ ትልቅ የሚያስተምረን ነገር አለ። ወደ ማናቀው የተለየ ባህል ወደሚከተል ማህበረሰብ የዛን ማህበረሰብ ማንነት የሚከተሉትን የሚያመልካቸውን ነገሮች ማንቋሸሽ ይሄ መንፈሳዊነት አይደል። ስለዚህ እኛ የተጠራነው ለዛ ማህበረሰብ ወንጌል እንድንሰብክ ነው። ስለዚህ ከጳውሎስም ከኢየሱስም የምንማረው ይሄንን እውነት ነው ማለት ነው። ሪያሊቲ ኤንድ ፐርሰፕሽን አሁንም አንትሮፖሎጂ ውስጥ አምኮር ከሆኑ ኮንሴፕቶች ውስጥ አንዱ ይሄ ነው። እውነት ሲባል የምናውቀው እውነት ማለት ነው። ግንዛቤ ስንል ደግሞ ካየናቸው ነገሮች ተነስተን የምንደርስበት ድምዳሜ ማለት ነው። ፐርሰፕሽን ስለ አንድ ነገር ያለን የመረዳት ችሎታ ካየናቸው ነገሮች ተነስተን የምንደርስበት ድምዳሜ ማለት ነው። ወይም ግንዛቤ ማለት ነገሮችን የመረዳት ወይም የመተርጎም ችሎታ ማለት ነው። ስለዚህ ስለ ባህል ግንዛቤ ስንመጣ ሶስት ነገሮችን ወይም ሶስት አደጋዎችን ማስተዋል አለብን። የመጀመሪያው ስቴሪዮታይፕ፣ ሁለት የዘር ጥላቻ፣ ሶስት ጦርነትና ግጭት። ስቴሪዮታይፕ ስንል ይሄ ወደ አማርኛ ቃሉን መመለስ አስቸጋሪ ስለሆነ ስቴሪዮታይፕ ስንል የኔ ባህል የበላይ እና የሌላው ሰው ደግሞ የበታች ነው የሚል ግምት ማለት። ይሄ በጾታም ላይ አለ። ወንዶች የበላይ ሴቶች የበታች አድርጎ መመልከት ይሄ ጀንደር ስቴሪዮታይፕ እንለዋለን። ይሄኛው ካልቸር ስቴሪዮታይፕ የምንለው የኔ ባህል የበላይ ነው የሌላ ሰው ባህል ደግሞ የበታች ነው የሚል ግንዛቤ የሚል ግምት ይሄ ትልቅ አደጋ ነው ማለት። የትኛውም ባህል የበላይ የትኛውም የበታች የሆነ ባህል የለም። there is no superior culture superior የሚባል ባህል ሁሉም ባህል እኩል ባህል። ስለዚህ ብዙ ጊዜ ችግር የሚፈጠረው የኛ ባህል የበላይ ነው፣ የኛ ባህል የተቀደሰ ነው፣ የኛ ባህል የተሻለ ነው ብሎ አንድ ሰው ራሱ እንደዛ የሚያይ ከሆነ ሌላውን ማንቋሸሽ ይጀምራል፣ ሌላውን መናቅ ይጀምራል፣ ሌላውን ዝቅ አድርጎ መመልከት ይጀምራል። ይሄ ትልቅ አደጋ ነው ማለት። ሁለተኛው የዘር ጥላቻ ማለት ነው። ስር የሰደደ ጥላቻ ማለት ያ ሰው ትክክል እንኳን ቢሆን አንቀበለው፣ ትክክል ቢሰራም እንኳን እውነተኛ ነገር እየሰራ ያየነው እንኳን ያንን ሰው አንቀበለው። ለምን? ጥላቻ ስላለ። ይሄም ትልቅ ከባህል ጋር የተያያዘ ትልቅ አደጋ ነው። ሌላው ጦርነትና ግጭትም ስንመጣ አሁን በአፍሪካ ውስጥ ማለቂያ የሌለው ጦርነት አለ። አብዛኛው ጦርነቶች መንስኤያቸው ምንድነው ስንል የባህል ልዩነት፣ የቋንቋ የባህል ልዩነት ነው። በጎሳ መካከል በብሔር መካከል ያለ ግጭት ነው። በርካታ ዘር ጥላቻዎች ስላሉ ባህል ጥላቻዎች ስላሉ ትልቅ አደጋ አለ ማለት ነው። ትልቅ አደጋዎች እነዚህ ከባህል ግንዛቤ ጋር ተያይዞ ዘረኝነት ትልቅ አደጋ ነው። ዘረኝነትን ደግሞ በእነዚህ በሶስት ነገሮች ይገለጣል። ስለዚህ በእያንዳንዱ ባህል ውስጥ ሁለት እውነታዎች እንዳሉ ማወቅ አለ። በእያንዳንዱ ባህል ውስጥ ሁለት እውነታዎች አሉ። ዘ ቢግ አር ወይም ታላቁ እውነትና ታናሽ እውነት ወይም ዘ ስሞል አር ሁለት እውነታዎች አሉ። ታላቅ እውነታ ምንድነው? ወይም ዘ ቢግ አር የምንለው እውነቱ የሚታይ ሆኖ የሚታይም የማይታይም ሊሆን ይችላል። በሁሉ ባህል ውስጥ ያለ ይሁን እንጂ እያንዳንዱ ባህል ተቀብሎ ምላሽ
ሊሰጥም ላይሰጥም ይችላል። አንድ ሰው ክራፍት የሚባል ሰው ምን ይላል? ከአእምሮአችን በላይ የሆነ ትልቅ እውነት አለ። ይህ እውነት ገደብ የለሽና ምንም ወሰን የሌለው ነው። ይህ ትልቅ እውነት ሁሉን የፈጠረ የቅርብ አምላክ ወይም ሁሉን ወደ መሆኑ ያመጣውን ያጠቃልላል ይላል። ስለዚህ ትልቁ እውነት እግዚአብሔር ነው። ይሄን የምናየውን ግዑዝ ዓለም ወደ መሆን ያመጣው ታላቅ እውነት እግዚአብሔር ነው። መጽሐፍ ቅዱስም ዘፍጥረት ምዕራፍ 1 ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው መጽሐፍ ቅዱስ የሚጀምረው። እግዚአብሔር በዘላለም ውስጥ ነበረ። በዘላለም ውስጥ እግዚአብሔር ይኖር ነበር። ስለዚህ እግዚአብሔር ለመፍጠር ወሰነ። ይሄ የሚታየውን ዓለም እግዚአብሔር ካለመኖር ወደ መኖር አመጣው ማለት ነው። ሶ ዘ ቢግ አር የምንለው ታላቅ እውነት የምንለው እግዚአብሔር ነው። ከእግዚአብሔር ውጭ ያለው ደግሞ ታላቅ እውነት አይደለም፣ ሌሎቹ ፍጥረታት ናቸው። ስለዚህ ጳውሎስ በሮሜ 1:18 እስከ 32 ድረስ የሚገልጸው በሁሉም ባህል ውስጥ ይሄ እውነት ሮሜ 1:18 ጀምሮ እውነትን በአመጽ በሚከለክሉ ሰዎች በኃጢአተኝነታቸውና በአመጻቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው በእነርሱ ዘንድ ግልጥ ነውና የማይታይ ባህሪው እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉ ልቦናቸው ጨለመ ይላል። ስለዚህ በእነርሱ ዘንድ ሊታወቅ የሚገባው ግልጥ ነው ይላል። ስለዚህ በሁሉም ባህል ውስጥ እግዚአብሔር ራሱን እንደገለጠ ጳውሎስ ይነግረናል። በሁሉም ማህበረሰብ፣ በሁሉም ባህል ውስጥ፣ በሁሉም ዘመን የእግዚአብሔር መገለጥ ይታያል። እግዚአብሔር በአጠቃላይ መገለጥ ራሱን ገልጧል። ይህም በፍጥረት፣ በህሊና፣ በታሪክ እግዚአብሔር ራሱን ገልጧል። ስለዚህ ጳውሎስ ስለ እግዚአብሔር ሊታወቅ የሚገባው በእነርሱ ዘንድ ከዓለም ፍጥረት ጀምሮ ግልጥ ሆኖ ይታያል። ስለዚህ የነሱ ምላሽ ግን መቀበል አለመቀበል የነርሱ ድርሻ ነው። ስለዚህ ትልቁ እውነት ያለኝ ግንዛቤ በኔ አውድ፣ በኔ ባህል፣ በመኖርበት አካባቢ፣ በታሪኬ በማዳብረው ባህል እና በማህበረሰቡ የተገደበ ነው ማለት ነው። ሌላው ትንሹ እውነት ወይም the small reality ይህ ስለ ታላቁ እውነት አይተናል። ታናሹ እውነት የታላቁ እውነት ትርጓሜ ነው ወይም የትልቁ እውነት ግንዛቤ ሲሆን ይህ የእኛ እውነታ ነው። በአንደኛ ቆሮንቶስ 13:12 ላይ ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። ዛሬ በድንግዝግዝ እንደምናይ ነን። ፍጹም ወይም ሙሉ የሆነ ግንዛቤ የለንም ማለት ነው። አሁን በድንግዝግዝ እንደምናይ ነን። አሁን ያለን መረዳት፣ አሁን ያለን ግንዛቤ፣ አሁን ያለን ዕውቀት ሙሉ አይደለም። ሙሉ ዕውቀት ያለው እግዚአብሔር ብቻ ነው። ሙሉ ስዕሉን መመልከት የሚችለው እግዚአብሔር ነው። ነገር ግን እኛ
በድንግዝግዝ እንደምናይ ነን። ስለዚህ ክራፍት የተባለ አንድ ሰው ሲናገር ምን ይላል? ችግሩ ይሄ ነው፣ ምንም ያህል ቅንና ታማኝ ብንሆን እንደ ሰው ልክ እግዚአብሔር ሙሉውን ምስል እንደሚያይ በጭራሽ አናይ ይላል። ምክንያቱም ሰዎች ስለሆነ ምንም ያህል ቅን እውነተኛ ታማኝ ብንሆን እንደ እግዚአብሔር ሙሉውን ምስል አናይ። በድንግዝግዝ ጳውሎስ ሲገልጸው እንደሆነ በድንግዝግዝ እንደምናይ ነን። ያለን ግንዛቤ ያለን ዕውቀት እንደ ልክ በድንግዝግዝ እንዳለ ዕውቀት ነው። በድንግዝግዝ እንደምናይ ነን። ስለዚህ ትንሹ እውነት ከተለያየ ባህል የመጡ የተለያየ ሰዎችን ይወክላል። ማለት እንዴት ትልቁን እውነታ እንደሚመለከቱ ወይም እንደሚረዱ ያ ደግሞ በእያንዳንዱ ሰው ባህል ላይ የተመሰረተ ነው ማለት ነው። እውነትና ግንዛቤ ወይም በእንግሊዘኛው reality and perception እንመለከታለን። የሰዎች ስለ እውነትና ለግንዛቤ ያለው ልዩነት ያለውን አንድነት እናያለን። ለተለያየ ሰዎች ወንጌልን ስናካፍል የኛን እውነታዎች ወይም ስሞል አር ማለት ነው እንዴት ነው የምንመረምረው? እንዴት ነው የምናየው? አስቀድሜ እንደተናገርኩኝ ስሞል አር ምንለው ወይም ታናሹ አር ምንለው የኛ እውነት ነው ወይም እኛ አውቀነዋል የምንለው እውነት ነው። እኛ ይዘነዋል የምንለው እውነት ነው። ደግሞ ታላቅ እውነት ደግሞ አለ፣ የእግዚአብሔር እውነት ማለት ነው። እግዚአብሔር የሁሉ ነገር ምንጭ መሆኑን፣ እግዚአብሔር የሁሉ ነገር መገኛ መሆኑን፣ ሁሉም ነገር ደግሞ በእግዚአብሔር ካለመኖር ወደ መኖር እንደተፈጠሩ ይሄ ታላቅ እውነት ይባላል። ሌላው ከዚህ ውጭ ያለው ግን ወይም the small reality እኛ ጋር ያለው እውነት ጳውሎስም እንዳለው በድንግዝግዝ እንደሚያይ ነው እንደምናይ ነን እንዳለው እንደ እግዚአብሔር አይነት ግንዛቤ እንደ እግዚአብሔር አይነት እይታ የለን። እግዚአብሔር ሙሉውን ስዕል ያያል። በአንድ ጊዜ ሲያይ እግዚአብሔር ከመጀመሪያው መጨረሻውን እግዚአብሔር ያያል። ስለዚህ ከእግዚአብሔር ፊት የሚሰወር ምንም አይነት ነገር የለም። ሁሉንም እግዚአብሔር በአንድ ጊዜ ሁሉንም ይመለከታል ማለት። እግዚአብሔር ትናንትን ይመለከታል፣ አሁንን ይመለከታል፣ ነገር ይመለከታል። ስለዚህ በእግዚአብሔር ፊት የተሰወረ ነገር የለም ማለት። ሙሉውን ስዕል እግዚአብሔር ያያል። the big reality ወይም ታላቅ እውነት እንለዋለን። ከዛ ውጭ ያለው ግን small reality ነው። እኛ ያለን ዕውቀት ማለት ነው small reality ነው። ስለዚህ የመጀመሪያው ነገር ከግትርነት መራቅ አለብን። እውነትን ለሰዎች ስንናገር የኔ እይታ እውነት ነው የሚል ግትር አቋም ሊኖረን አይገባም ማለት ነው። ያቱም የዶግማቲክ አደጋ አንዱ ወደ ውስጥ ስለሚመለከት ወደ ውጭ ስለማይ ራሱን ለማሻሻል ፍቃደኛ ይሆናል። በመጀመሪያው ይሄ ነው። ሁለተኛው ፍጹም አንጻራዊነትን ማስወገድ ያስፈልጋል። need to avoid absolute relativism ማለት ነው። ምን ማለት ነው? ሁሉም መንገዶች ትክክለኛ መንገድ ነው የሚል እምነት ማለት ነው። ይህ ወደ ፕሉራሊዝም ሰዎችን የሚመራ ሁሉም ሰው ትክክል ነው፣ እያንዳንዱ መንገድ ትክክል ነው የሚል የፖስት ሞደርኒዝም ፍልስፍና ወደዚህ ፍልስፍና የሚያመራ ነው ማለት ነው። ፍጹም አንጻራዊነትን ማስወገድ አለብን ማለት ነው። ወንጌልን ስንናገር እዛ ከነዚህ ሁለት ነገሮች የጸዳ አመለካከት ይኖርኝ። የመጀመሪያው ከግትርነት እኔ ያልኩት ካልሆነ የኔ እውነት ብቻ ነው ትክክል የሚል እምነት። ሁለተኛ ከፍጹም አንጻራዊነትን ማስወገድ፣ ሁሉም ለራሱ ልክ ነው፣ ሁሉም መንገዶች ትክክለኛ መንገድ ናቸው። ይሄ ኮሌጅ ፕሉራሊዝም እንደዚሁም ደግሞ የፖስት ሞደርኒዝም ፍልስፍና ነው ማለት ነው። ስለዚህ ያሉ አደጋዎች ምንድናቸው? ከላይ ያነሳናቸው ወደ ሊበራሊዝም የሚመሩ ናቸው። አንድ ሰው ሁለንተናዊ ስነ ምግባር ህግ መጫን አይቻልም ወይም አብሶሉት የሆነ የስነ ምግባር ህግ የለም
የሚል ለዛ ሊመራን ይችላል ማለት ነው። ሊበራሊዝም ፍልስፍና ወይ ፖስት ሞደርኒዝም ፍልስፍና በሁሉ ቦታ የሚሰራ ሁለንተናዊ ስነ ምግባር ህግ የለም ወደሚል። ስለዚህ እያንዳንዱ ባህል መመርመር ያለበት ምክንያት ለምንድነው? የመጀመሪያው ፍጹም እውነታ የሆኑ ነገሮችን ለመፈለግና ለማረጋገጥ። ዝም ብለን በጭፍን ይሄ አጋንንታዊ ነው ይሄኛው ደግሞ ትክክል ነው ማለት አንችልም። ምን ማድረግ አለብን? መመርመር አለብን ማለት ነው። ማጥናት አለብን ማለት ነው። ላይክ አንትሮፖሎጂስቶች እንደሚያደርጉት በደንብ ያንን የዛ ማህበረሰብ እሴቶችን፣ ባህሎችን፣ እምነቶችን በደንብ ጠልቀን ካየን በኋላ ይሄኛው ልክ ነው ይሄኛው ደግሞ ልክ አይደለም ማለት እንችላለን ማለት ነው። ግን ብለን በደፈናው ከውጪ ሆነን ይሄኛው ልክ ነው ይሄኛው ልክ አይደለም ማለት የለብን። ስለዚህ ያንዳንዱን ባህል መመርመር አለብን ማለት ነው። ሚስዮናውያን ወደሚሄዱበት ማህበረሰብ የሚኖሩትን ዛን ማህበረሰብ ባህል መመርመር አለባቸው ማለት ነው። ስለዚህ የትኛው ለምሳሌ ወደ ሐመር ስትሄዱ ራቁታቸውን ነው የሚሆኑት ባህል ነው። ስለዚህ እዛው ማህበረሰብ ውስጥ ወንጌል የሚሰብክ ሰው ልክ እንደነሱ መሆን ይጠበቅበታል ማለት ነው። ካለባበስ ጀምሮ እነሱ የሚጠጡትን እነሱ የሚበሉትን ማድረግ መብላት አለበት ማለት ነው። ለምን? ወንጌልን ለመናገር ወንጌልን ለመመስከር። ጳውሎስ ከደካሞች ጋር ደካማ ሆንኩ ሕግ የሌላቸው ጋር ሕግ እንደሌለው ሆንኩኝ እንደሚል ልክ እንደዛው አንድ ሚሽነሪ ወደ አንድ ማህበረሰብ ሲሄድ ያንን ማህበረሰብ መምሰል አለበት ማለት ነው። ስለዚህ እዛ ማህበረሰብ ውስጥ ገብቶ ያንን ማህበረሰብ ባህል መመርመር አለበት። ፍጹም እውነት የሆነው ነገሮች ምንድናቸው? ደግሞ ልክ ያልሆኑ ነገሮች ደግሞ ምንድናቸው? ሌላው ልዩ መገለጥን መሰረት በማድረግ የተበላሹትን ነገሮች ለመፈለግና ለማስተካከል። ስለዚህ ማወቅ ያለብን ነገር ምንድነው? ሁሉም ባህል ውስጥ መልካም ነገሮች አሉ ወይ መልካም እሴቶች አሉ። ለምሳሌ እርስ በርስ መከባበር፣ አብሮ መብላት፣ ታላላቆችን ማክበር ይሄ መልካም እሴት ነው። ሴቶችን ማክበር፣ ህፃናቶችን መንከባከብ እነዚህ መልካም እሴቶች ናቸው። ደግሞ መልካም ያልሆኑ ደግሞ አጋንንታዊ የሆኑ ደግሞ ባህሎች አሉ። በአንድ ባህል ውስጥ ሁለት ነገሮች አሉ። መልካም ነገር አለ፣ መልካም እሴቶች አሉ። ደግሞ መልካም ያልሆኑ ደግሞ አጋንንታዊ የሆኑ ልምምዶች፣ አምልኮች ምናምን አሉ። ስለዚህ ያንን መመርመር አለብን ማለት ነው። የትኛው መልካም ነው፣ የትኛውን መቀበል አለብን፣ የትኛውን ደግሞ ሪጀክት ማድረግ አለብን። ስለዚህ የተበላሹትን ነገሮች ለመፈለግና ለማስተካከል እንሞክራለን ማለት። ስለዚህ አንዱ ምክንያቱም የተጠራ ነው ካልቸራል ትራንስፎርሜሽን እንድናመጣ ነው፣ የባህል ለውጥ እንድናመጣ ነው። ኦኬ ወደ ባህል ውስጥ ገባን፣ ያንን ባህል በወንጌል መለወጥ እንችላለን ማለት ነው። ትክክለኛ ያልሆነውን አጋንንታዊ የሆነውን ልምምዶችና አምልኮች የትኛውንም ነገሮች በወንጌል መለወጥ እንችላለን። ወንጌል ማህበረሰብን ይለውጣል፣ ወንጌል ባህልን ይለውጣል። ባህል የሚለወጥ ነገር ነው። culture is a dynamic ነው። ባለበት የሚቆም ባለበት የሚኖር ነገር አይደለም፣ የሚለወጥ። ስለዚህ የተጠራ ነው ባህልን ትራንስፎርም ለማድረግ ነው። መለወጥ ያለባቸው ነገሮች አሉ በባህል ውስጥ በምንሄድበት ባህል ውስጥ ሊለወጡ የሚገባቸው ከእግዚአብሔር ቃል ተቃራኒ የሆኑ ከእግዚአብሔር ቃል ጋር የሚቃረኑ ነገሮች አሉ፣ ልምምዶች አሉ። ስለዚህ ያንን ማስተካከል አለብን ማለት ነው። እያንዳንዱን ባህል ለማረጋገጥ እንጂ ለመኮነን አይደለም። ይሄንን ስናደርግ አንድ እርግጠኛ መሆን ያለብን ነገር እያንዳንዱን ባህል ለማረጋገጥ እንጂ ለመኮነን አይደለም መሄድ ያለብን። ሁልጊዜ ስንመረምር ወደ አንድ ማህበረሰብ ውስጥ ወደዛ ባህል ውስጥ ስንሄድ ማድረግ ያለብን ነገር የሚያደርጉትን ነገር መኮነን አይደለም። ጳውሎስ ወደ አቴና ሰዎች ሲሄድ የሚያደርጉትን ነገር አልኮነናም። እናንተ ጣዖት አምላኪዎች ብሎ አልኮነናቸውም። ትክክለኛ የሆነውን ነገር ጀስት መፈለግ ነው። ትክክለኛ የሆነውን ነገር ለመፈለግና ትክክለኛ የሆነውን ደግሞ ጀስት ትራንስፎርም ለማድረግ ነው እንጂ እዚስ የመኮነን ስልጣን የለንም። የማውገዝ የመኮነን ስልጣን ወንጌል ሚሽነሪ በሚሄድበት ህብረተሰብ ውስጥ የሚያየውን ነገር የሚያስደነግጥ ሊሆን ይችላል።
just ሾክ ሊያደርግ ይችላል ሊያስደነግጠው ይችላል ነገር ግን ማሰብ ያለብን ነገር ምንድነው ያን ባህል መለወጥ እንደምንችል ወንጌል ባህልን ይለውጣል ወንጌል የአንድን ማህበረሰብ ባህል ከጨለማ ወደ ምን ወደ ብርሃን እና መኮነን ብዙ ምናየው በአንዳንድ አገልጋዮች ላይ ምናየው ነገር የአንድን ማህበረሰብ ባህል የማውገዝ የመኮነን በአደባባይ መኮነን ማንንም ባህሉን እንዲኮነንበት አይፈልግም ማንንም ባህሉን እንድታወግዙበት አይፈልግም ለዘመናት አምኖ ይዞ ተቀብሎ የመጣው ነገር ስለሆነ ባንዴም አይጥለው ስለዚህ የኛ ዓላማ ወንጌልን በመናገር ያንን ሰው ከጨለማ ወደ ብርሃን ማምጣት ነው ስለዚህ ሌላው በእያንዳንዱ ባህል ውስጥ ያለውን የመጨረሻውን ፍጹም እውነት ታላቁን ሪያሊቲ የሆኑ ነገሮችን መፈለግ ነው ስለዚህ አንድ ባህል ውስጥ ስንሄድ ያ ማህበረሰብ ወይም በዛ ባህል ውስጥ የመጨረሻው ፍጹም እውነት ምንድነው ያ ማህበረሰብ የሚያምነው እንዴት ነው ታላቁ ሪያሊቲ ወይም the big R ሚሉት ማንን ነው አምላካችን የሚሉት ማንን ነው ያንን አንድ ሚሽነሪ መፈለግ አለበት ማለት ፈጣሪ ብለው የሚያመልኩት ማንን ነው ስለ ፈጣሪ ያላቸው እሳቤ ግንዛቤ ምንድነው እና አንድ ሚሽነሪ ይሄንን በደንብ ይረዳ ያስፈልጋል ማለት ብዙ ጊዜ አንድ ምሳሌ ያለ አይነ ስውሮች የዝሆኑና አራቱ አይነ ስውሮች ምሳሌ በጣም ጥሩ እውነት ነው ስለ perception ስለ ግንዛቤ የሚያስረዳ ነው እነዚህ አራቱ አይነ ስውሮች ዝሆን አጠገባቸው ወደ ዝሆን ይወስዷቸውና አንደኛው ቀንዱን የዝሆኑን ቀንድ ሲነካ አይ ሄማ ጦር ነው አንደኛው ደግሞ ኩምቢውን ሲነካ አይ ሄማ ዘንዶ ነው ምክንያቱም ኩምቢ እንደ ዘንዶ አይነት እንትን አለው አንደኛው ደግሞ ሆዱን ሲነካ አይ ይሄ ግርግዳ ነው አንደኛው ደግሞ ጅራቱን ሲነካ አይ ሄማ ጠንካራ ገመድ ነው ብሎ አራቱም አይነ ስውሮች ላዩት ነገር የሰጡት መረዳት የተሳሳተ ነው ምክንያቱም ለምንድነው አይነ ስውር ናቸው እነዚህ ሰዎች አዩ አይነ ስውር ናቸው ስለዚህ ብላይንድ ማይንድ አንድ ነገር በትክክለኛ ማየት አንችልም ማለት በተሳሳተ ግንዛቤ በተሳሳተ አስተሳሰብ አንድ ነገር በትክክል ልናቅ በትክክል ልንረዳ ሚዛናዊ የሆነ የጠራ የጠለቀ መረዳት ያስፈልጋል ብዙ ሰዎች ስለ ባህል ያላቸው ግንዛቤ ልክ አይነ ስውሮች ያንን ዝሆን just approach እንዳደረጉት አይነት ማለት ነው ብዙ ሰው ያለው ግንዛቤ መጨረሻ ላይ ምን ይሆናል የሚሰጡት ድምዳሜ የተሳሳተ ይሆናል ማለት perceptionናቸው ልክ አይደለም ምክንያቱም ብዙ ሰው ስለ ባህል ያለው አስተሳሰብ ስለ ባህል ያለው እይታ ልክ እንደነዛ አራቱ አይነ ስውሮች ስለዚህ ሚሲዮሎጂስቶች ለሚሲዮናዊ ትስስር ትልቁን ሪያሊቲ መፈለግ አለባቸው ሚሲዮሎጂስቶች ታላቁነት በዛ ባህል ውስጥ እነዛ ሰዎች ስለ እግዚአብሔር ያላቸው ግንዛቤ ምን ይመስላል ለእግዚአብሔር ያላቸው መረዳት ምን ይመስላል ከታላቁ እውነት ጋር ተያይዞ ማለት ነው ከእግዚአብሔር ጋር የተያዘ ያላቸው እሳቤ ፈለግ አለበት ማለት ነው በእያንዳንዱ ባህል ውስጥ ሰዎችን ወደ አምላክ ስም የሚያመለክት ጠቋሚ ይኖራል በአንዳንድ ማህበረሰብ ለጠንቋይ የተሰጠው ስያሜ ቀይረው ለእግዚአብሔር ሰጥተውት በዛ ስም እግዚአብሔርን ሲያመልኩ እንመለከታለን ለእግዚአብሔር የሰጡት ስም ምን አይነት ስም ነው የሰጡት ሚለው መመርመር አለበት ማለት ነው አንድ ሚሽነሪ ሌላው መጨረሻው ሚሲዮኖሎጂ ውስጥ እነዚህን አመለካከቶች መፈለግ ያለባቸው ምክንያት እነሱ የአምልኮ ስርዓቶች ስለሆኑ ወይም የዛ ማህበረሰብ ማዕከላዊ ስለሆነ ያንን ማግኘት እነዛን ሰዎች በቀላሉ በወንጌል ለመድረስ አመቺ ስለሆነ ስለዚህ ትልቁ የሚሽነሪ ኃላፊነት በአንድ ማህበረሰብ ውስጥ ስለ እግዚአብሔር ያላቸውን ስለ እግዚአብሔር ስም ሊሆን ይችላል ስለ እግዚአብሔር ያላቸውን ግንዛቤ መፈለግ ማጥናት ትልቁ የሚሽነሪ ስራ ይሆናል ማለት ነው ስለዚህ ዛሬ በነበረን ቆይታ የተመለከትናቸው ጳውሎስ የሰዎችን ባህል እንዴት አክብሮ ወንጌል እንደሰበከ በአቴና ተመልክተናል ጳውሎስ አቴና ውስጥ
ሲደርስ አቴና በጣዖት አምልኮ ተሞልታ ነበር። ነገር ግን ለማይታወቅ አምላክ ተብሎ የተጻፈ መሰዊያ አግኝቶ እናንተ ሳታውቁት የምታመልኩትን አምላክ እኔ ልንገራችሁ ብሎ የነሱን ባህል ሳይኮንን የነሱም ያደርጉትን ልምምዳቸውን ሳይኮንን ነገር ግን ስለ ወንጌል ሰብኳቸዋል። ዛሬ ያየነው ስለ ሌላው ነጥብ እውነትና ግንዛቤ የሚለውን ስለ ሪያሊቲ ኤንድ ፐርሰፕሽን የሚለውን እንዲሁም ስለ ታላቅ እውነትና ስለ ታናሽ እውነት የሚለውን እንደተገነዘብን እንደተማርን አምናለሁ። ጸሎት ጸልየን ጨርሳለን። እግዚአብሔር የዘላለም አምላክ በብዙ ስለረዳህንና ስላገዝከን እናመሰግናለን። እግዚአብሔር ሆይ እግዚአብሔር መንግስት አስተሳሰብ እንድትሰጠን እግዚአብሔር መንግስት እግዚአብሔር የዘላለም አምላክ ስናገለግል በእግዚአብሔር መንግስት አስተሳሰብ ተሞልተን እንድናገለግልህ እግዚአብሔር ሆይ ነገድ ከወገን ከቋንቋ ሁሉ እግዚአብሔር የተዋጁትን አየው እንዳለ ዮሐንስ እንደዛው በቤተክርስቲያን ውስጥም የሰማዩን መልክ የሚመስል ቤተክርስቲያን እንድናገለግል እግዚአብሔር የዘላለም አምላክ ለባህር ክብር ለቋንቋ ለባህል ክብር እንዲኖረን በጌታ በኢየሱስ ስም ጸልያለሁ። ለነበረን ጊዜ ሁሉ እናመሰግናለን። በኢየሱስ ስም አሜን።